እንደው ምን እንደሚሆን ተቀላችሁ ኢራን ለክርስቶስ ኢየሱስ ተንበረከከና እስራኤልን ታስቀናለች። አያያያያ ለምን ብትሉኝ የእስራኤል ሕዝብ አመፀኛ ነው። ለአምላኩ ብዙ ጊዜ አይታዘዝም። ሁለተኛ ክርስቶስ ኢየሱስን እንደ ነብይ እንጂ እንደ መሲሐቸው ተመልሶ እንደሚመጣው እንደ ጌታ እንደ እግዚአብሔር ልጅ አያዩትም፣ ወግተውታል። ስለዚህ አሁን ኢራን በኢየሱስን በማመን ትቀድማለች እስራኤልን። ሃሎ ተገነት ደገፉ። ነብይም ታይትል ባይኖረኝ ጌታ ይናገረኛል። ኢየሱስ ያድናል። እስራኤል በኢራን ትቀናለች። አሁን እስራኤልን ኢራንን ወደ ክርስቶስ ያመጣና ጌታ እዚህ ጋር እስራኤልን ያስቀናል። እስራኤል የኪዳን ሀገር ብትሆንም በመወለድ ቢሆንም የእግዚአብሔር ልጅነታቸው ክርስቶስ ኢየሱስን ካላመኑ እግዚአብሔር አብ አባት አይቀበላቸውም። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት መጨረሻው ዘመን የእግዚአብሔር ድምፅ የሚሰማበት ያው እንደሚታየው ዓለም እየተናጠች ነው፣ ሀገራችንም እየተናጠች ነው። ብዙ ከኔና ከናንተ አይምሮ በላይ የሆኑ ነገሮች አሉ። ያንን ደግሞ በእግዚአብሔር ሐሳብና በእግዚአብሔር ቃል በመንፈሱ በመመራት ምን ማለት ነው ይሄ ነገር እንዴት ሆነ የሚል መልእክት እግዚአብሔር የሆነ መልእክት አሁን አገራችን ውስጥ ይሄ ለምን ሆነ ብትሉኝ ለምን ሆነ መላቸው አሁን ሰሞኑ በዚህ በአርባ ምንጭ በጌዶ ጎርፍ ያመጣው መዘዝ አስቡት እንግዲህ የበልግ ዝናብ መሆን አለበት። እኔ አሁን ክረምት አይደለም በዚህ ጋር ድርቅ መሬት አለ፣ በዚህ ጋር ደግሞ ውሃ የጥፋት ውሃ ነው። ይሄ የጥፋት ውሃ ማንም ሰው እንዳይጠራጠር በተፈጥሮ የሚመጣ አደጋ የእግዚአብሔር ቁጣ ነው። እግዚአብሔር ሳያውቅ ደግሞ የሚሆን ነገር የለም። እዚህ አርባ ምንጭ በውሃም ይሁን በዚህ በመሬት መንሸራተት በሆነው ነገር ሬሳ እዚህ ጋር ይለቀማል እኮ። ይሄ የኃጢአታችን የበደላችን ፍሬ ነው። ምንም ጥያቄ የለውም። እዛ ቦታ ያሉት የተለየ ኃጢአት ሰርተው ሳይሆን ለሀገሪቱ በአጠቃላይ ምልክት ነው። ንስሐ አልተገባም። ንስሐ ያልገባ ትውልድ፣ ወደ አምላኩ የማይጮህ ትውልድ፣ ለእግዚአብሔር ቃል የማይታዘዝ ትውልድ መከራ ይገጥመዋል። ምን ብትሉ ይቀጣል። እንደው ጆሮን ጭቡ ከሚያደርገው ሰሞኑን ይሰማል እኮ እናንተ ሕፃናትን በከረሜላ እያታለሉ መቼም የኢትዮጵያ ሕፃናት እንደው አሜሪካን ቁጭ ብላችሁ ሕፃናት እንዴት እንደሚከበሩ ገና ለገና ሕፃናትን ለመድፈር ወይ ደግሞ ሕፃናትን ለመነካካት አስቧል ተብሎ መቀመቅ የሚወርድበት ሀገር ቁጭ ብላችሁ ኢትዮጵያ በሕፃናት ላይ የሚደረገውን ግፍና መከራ ስታዩ እግዚአብሔር እንዴት አይቆጣም? እያፈኑ ቆይቷል። ከተጀመረ እኮ የኩላሊት ንግድ ከዚህ በላይ ጭካኔ ያለ በኢትዮጵያ ውስጥ? ይሄ እኮ ዓለም አቀፍ ወንጀል ነው። ዓለም አቀፍ ወንጀል። ይህንን የተሸከመ ኢትዮጵያዊ የት ሄዶ ነው ቀና የሚለው? አገሬ ላይ መከራ አለ፣ አገሬ ላይ ኃጢአት አለ፣ አገሬ ላይ ግፍ አለ፣ አገሬ ላይ እግዚአብሔርን የሚያሳዝን ነገር አለ። ያ ካልተወገደ በንስሐ ወደ እግዚአብሔር ካልተመለስን ኢትዮጵያ ራሷ ጠፊ ነች። ምንም ጥያቄ የለውም። አይን አውጥተው የሕፃንን ልጅ አይን አውጥተው ለመለመኛም ያደርጉዋሉ። ሕፃናትን አሰማርተው የተሰረቁ ሕፃናትን ሰብስቦ አሰማርቶ ኩላሊት መሸጥ ምን ማለት ነው? ይሄ የሰው ሊና ይቀበለዋል? የሰው ሊና ይቀበለው። ብዙ ግፍ፣ ብዙ ኃጢአት፣ በደል ይሰማል። ጥንቆላ አለ፣ መተት አለ፣ ድግምት አለ። በአደባባይ በማስታወቂያ እንሰራለን፣ መስተፋቅር እንሰራለን። በመስተፋቅር አልቋል። አሁን ደግሞ ቪዲዮ አያይዛለሁ በዚህ አጋጣሚ። ይሄ ሰው ደግሞ እኮ ምን የሚያወጣው ማውጪውም ሴጣን ነው፣ የሚያደርገውም ሴጣን ነው። ሴጣን በሴጣን ነው፣ ዜቡልን በዜቡል እዛው። ሚስቴን የምወደው ጓደኛዬ ሚስቴን በመስተፋቅር ይዟት ኮበለለ አለ። ሚስቴን አገባት ጓደኛዬ በመስተፋቅር ወስዶ። ያንተ ጓደኛ ሚስቴን? አዎ፣ እቤት የተከራይቶ የሚኖር ልጅ። እሺ፣ ወዳት ሚስት ወሰደብኝ። ከዚያ መምህር ግርማ ጋዳም
ድጋሜ ደግሞ አግብቼ ነው አሁን ያሁኗ ደግሞ ትታኝ ሄደችው። ሁለተኛ ገባ እሷም ሄደች። እሷ ሄደችው። አይታችሁ እንደሆነ እነዚህ ዲያቆናት እነዚህ የቤተ ክርስቲያን አገልጋዮች የኦርቶዶክሶቹ ቆንጆ ሚስት አላቸው። ቆንጆ ሚስት ግን ሚስቶቻቸው አይምሯቸው ዥው ያለ ነው። ምን ያውቃለው? በቅርብም አውቀዋለሁ። ምን የመሰለችዋል የት ማን ያገባት ይሆን የተባለችዋል እዚህ ግባ ማይባል ዲያቆን ላፍ ያርጓቸው። ላፍ ቂጥ ይከተላል። አንተ ራስህ በመስተፋቅር ያገባሃትን ሌላው ያንተን መስተፋቅር አሸንፎ በዛው ሽባ እያረጋችሁ ትውልዱን አጠፋችሁት። ኢየሱስን የያዘ ግን በሰላም ይተኛል። ኢየሱስን የያዘ አጠገቡ ያለውን ይወዳል። ኢየሱስ ክርስቶስን ያመነ እረፍት ያገኛል። ለነፍሱም ለስጋውም ያኖራል። እኔ ጌታ አካባቢሽ የምታዩ አይደለም ሲናወጥ አካባቢው አሁን አሜሪካ ተጨናንቋል። እኛ ግን ማታ ከጌታችን ጋር እንነጋገራለን፣ እንጸልያለን። በሰላም እተኛለሁ፣ አንገላፋለሁ፣ እግዚአብሔር ሆኖኛል መተማመኛ፣ ከኃጢአት ሁሉ መዳኛ። ኑ ወደ ኢየሱስ። እናንተ ኢየሱስ ክርስቶስን የግላችሁ አድርጋችሁ ያልያዛችሁ ሰዎች በደቦ አይሆንም፣ በማህበር አይሆንም፣ ሃይማኖት አያድንም። ወስደን ይመጣል። የሱ የሆኑትን ሊወስድ ይመጣል። ቤት እያዘጋጀልን ነው። እኔ ወደ አባቴ ሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ መጥቼ ወስዳችኋለሁ አለ። ለእኔ እኮ ነው የሚመጣው። እናንተ እጠብቀዋለሁ እኮ ምጠብቀው እኮ ጌታን ነው። እና ከሚታየው ጋር ምን የሚጠበቅ ነገር አለ? ዓለም እኮ አለቀች። ምን ይጠብቃለን ሌላ? ኢየሱስ ይመጣል። አሁን የሁሉ ግርግር ጦርነት ደግሞ ማን ነው የሚያሸንፈው ብትሉኝ የእግዚአብሔር የሆኑት ምንድን ነው ውጤቱ ካላችሁን ኢራንን ለኢየሱስ አሎ ኢራንን ለኢየሱስ። ቀድሞውንም ኢራን የኢየሱስ ናት። አመፀኞች ይዘዋት ነው እንጂ ለኢየሱስ ለልጁ ለኢየሱስ የማትገዛ ኢራን አትኖርም። ለልጁ ለኢየሱስ ክርስቶስ የማትገዛ ኢትዮጵያ አትኖርም። ምርጫው አንድና አንድ ነው። ለኢየሱስ ክርስቶስ አምኖ መገዛት ለእግዚአብሔር ልጅ። ደስ የሚለው ነገር የክርስቶስ አዳኝነት የግል አዳኜ ነው እኮ የምንለው። እናንተ አባዬ እኮ ነው ብለው ይሄ እኮ ነው አባዬ፣ እረኛዬ፣ ጌታዬ። በጣም የሚያስቀናው ደግሞ እኛ ያለንበት አሜሪካ፣ እምዬ አሜሪካ። እንደው ስለ አሜሪካ ልንገራቸው። አሜሪካ በአባቶቻቸው በአያቶቻቸው የተዘራ መልካም ዘር አለ። አሎ አሜሪካኖች ለራሳቸው ብቻ አይደለም በር ዘግቶ የማይበላ ትውልድ ቢኖር አሜሪካዊ ነው። ኢትዮጵያዊንም እኮ አሜሪካ ተሸክማለች። አሎ አሜሪካ ያልተሸከመችው ማን አለ? ከየትኛውም ሀገር ማንኛውንም ኮተት ይዞ ታስገባለች። አሜሪካ ትቀበላለች። እጇ ሰፊ ነው። የትኛውም ሀገር የሌለ ሰላም ያለው አሜሪካ ውስጥ ነው። በነፃነት ብትኖርበት ወንጀል እስካልሰራ ድረስ አንድ ወንጀል ከሰራ ደግሞ ዋጋ ሳትከፍል የማትቀመጥበት ሀገር፣ ህግ የሚከበርባት ሀገር አሜሪካ ነች። እምዬ አሜሪካ ከሀገራችን በላይ በነፃነት ወንጌል ምንሰብክባት ሀገር አሜሪካ ነች። ስለዚህ አሜሪካ ሁሉ ዜጋ ሰብስባ የደግነቷ ብዛት ስታኖር ስታሳልፍለት ኢትዮጵያዊውንም ናይጄሪያውንም እንደውም በየዓመቱ ዲቪ እያለ ስሰበስብ ሙስሊሙንም ቡዲዙንም ክርስቲያኑንም የፈለገውን ቴምፕል ሰርተው አሁን ቡዲዝም የተባለው ይህ ሂንዱ ይሰግዳል። ምንም ችግር የለም ምንም። በኋላ ግን እነዚህ በደግነት የገቡት እንግድነት ገብታ ይሄ ቤት የኔ ነው ትላለህ ወንድም አለ። አሁን የተቸገር ነው ግርግር። በአሜሪካ ሙስሊሞቹ በሸሪያ ህግ ነው የምትተዳደረው አሜሪካ አሉ። ከሞን ሜን ይኸው መንገድ አስለቅቀው ኒውዮርክ ጸሎታቸውን ምንም ከዛው ያው የሚጮኸው ነገር እያለ መንገድ አዘግተው መሬት ላይ ይሰግዳሉ። በሀገር ያላገኘኸው ነፃነት አሜሪካ መተል አስፈጽም ትችላለህ። የአሜሪካ ህዝብ በደግነቱ በሩን ከፍቶ በመቀበሉ እየተበደለ ተመልሶ እየተወጋ ነው ያለው። አሁን እግዚአብሔር ግን አሜሪካን አይጥልም። እግዚአብሔር ግን አሜሪካን ይታደጋታል። ለምን? ከእግዚአብሔር ጎን የቆመች አሜሪካ ነች። ጋድ ብሌስ አሜሪካ።
አሁንም በዚህ ጦርነት አሜሪካ የት ነው የቆመችው? ከእስራኤል ጋር ቪዲዮ አያይዛለሁ። ደግሞ አሁን አሜሪካ ኃይሏ ማን ነው? እግዚአብሔር። በሰኔቱ በምኑ በመዝሙር ነው የሚጀምሩት፣ በጸሎት ነው የሚጀምሩት። በቀደም መዝሙር 144 ሲያነቡ ነበረ። ኢየሱስ ያድናል። አሁንም ይሄ ጦርነት ሰርፕራይዝ ያደርገናል። ጌታ ያስደንቀናል። የራሱን ስራ ሰርቶ ሁሉንም ለኢየሱስ ይማርካል። እነዚህ ዙሪያውን በሚሳይላቸው የተማመኑትን በእጁ ያርጋል። የኔ ጌታ ለምን? ኃያል ስለሆነ። ለምን? ጌታ ስለሆነ። እኔ በግሌ ከጌታዬ ጋር ተወራርጃለሁ። በመንፈስ ቅዱስ ስትመራ እኮ ልትሰብክ ወጥተህ የስብከት ርዕስ ያስቀይርሃል። ልትሰብክ ወጥተህ ጸሎት ያስጀምርሃል። እውነተኛ መንፈስ ቅዱስ ቤተክርስቲያኑ ሲገለጥ ስብከት ትተህ ትንቢት ትጀምራለህ። እዚህ ጋር የፈውስ አገልግሎት ትቀጥላለህ። ቀጠሮ ተይዞ አይደለም። እኛ አሁን የቸገረን ቀጠሮ እየተያዘ ዛሬ ፈውስ ቀን ነው። ማን አለ ፈውስ ቀን? እግዚአብሔር ያዛል። መንፈስ ቅዱስ ይመራል። በመንፈስ ቅዱስ የማትመራ ቤተክርስቲያን ትሰለቻለች። ይሰለቻችኋል። ሰው እያስፈራሩ መባ የለም። አንተ ምን የመሰለ መኪና ልትነዳ የእኛን መባ ተሰበስባል። ከሌለን ነገር ደግሞ የሚወድቅ የለም እኮ ከቤተ ክርስቲያን ፈውስ አይገኝም። የት አለ ፈውስ? ከነ ጭንቀቱ ነው ያለው። አዎ ከነ ጥያቄው ነው ያለው። አዎ ሰው መንፈሱ በሳምንት አንዴ መጥቶ መንፈስ የሚያነቃቃ ነገር ብድግ የሚያደርግ ነገር እኮ ተፈውሶ የሆነ ነገር ከእግዚአብሔር ተቀብሎ ቢሄድ እኮ ለሳምንት ስንቅ ይሆነዋል። ስንቅ ቤተ ክርስቲያን ውስጥ ግን እውነተኛ አምልኮ አይደለም። ከዛ በኋላ ያ መዝሙር ሲመጣ የሚያዘልለው ዝልዝልልና ከዛ በኋላ መባ ይባላል። ደግሞ መባ እመጣበታለሁ። መባ ራሱ ከቃል ውጪ ነው። ወንድም አለ አነበብን እኮ ደረስንበት። መባ ከቃል ውጪ ነው። ብዙ ሰው ያራቀው ደግሞ መባ ነው። ብዙ ሰው ከቤተ ክርስቲያን የራቀው በመባ የተነሳ መንቁርታችሁን እያነቁ አይናችሁን እያዩ ኪሳችሁን እያዩ ከየት ይመጣል? ወንድም አለ ቪዲዮ ተጻፈ ያለ እስራኤል ትሸነፋለች ለምትሉ በኢትዮጵያ ውስጥ ላላችሁ ሙስሊምም ይሁን ክርስቲያን አይ ዶንት ኬር፣ ግን በእስራኤል ላይ መርገምት የምትጭኑ እስራኤል ትሸነፋላችሁ ብላችሁ ያዘው በለው የብትሉ ያኛውን ጉዳይ ይሄ የእስራኤላዊ ወታደር ያው ኢትዮጵያዊ እስራኤላዊ በራሳችሁ ቋንቋ ያለውን ነው ቪዲዮ ማያይዘው። እስራኤል ትሸነፋለች ለምትሉት እግዚአብሔር ቃል ኪዳን የገባላት ሀገር በፍጹም ለጠላት ሀገሩን አይሰጥም። እስራኤል አሁንም ታሸንፋለች፣ ወደፊትም ታሸንፋለች። እንግዲህ ሰሞኑን ያው የእስልምና ሃይማኖት የሰላም ነው ተብሏል። እኔ ስለ እስልምና ሃይማኖት ልከራከር እዚህ ጋር ተቀመጥኩ፣ ግን ኢየሱስን ለማሳየት ነው እዚህ የተቀመጥኩት። የሰላሙ ዳኛ የሰላሙ መሪ ኢየሱስ ነው ልል ነው እዚህ ጋር የተቀመጥኩት። ነገር ግን በራሳቸው በሙስሊም አንደበት ምን ማለት ነው ሙስሊምና የሚለው ራሳቸው ሙስሊሙ ቁጭ ብሎ ኢማሙ ቁጭ ብሎ እሱን አያይዛለሁ። ማቀን ሲሆን ለእያንዳንዱ ሙስሊም አላህ ወይም አንድ አይሁድ ወይም አንድ ክርስቲያን ወይም አንድ ሙሽሪክ ሰጥቶ ይሄ ከጀሃነም ማዳኛህ ቤዛህ ክፍያህ ነው በማለት ይሰጠዋል። እኔና እናንተ የሙስሊሙን ኃጢአት ማስተሰሪያ መስዋዕት ነን። ያ ሙስሊም ኃጢአት ሲሰራ አንድ ክርስቲያን ገሎ ጀነት ይገባል፣ ሲያምር ይቀራል። ወንድም አለ የጌታ ኢየሱስ ክርስቶስ ልጆች ነን፣ በደሙ የተዋጀን ነን። ስሙኝ፣ በጀነት የሚገኙ ሴቶች አለ ውይ በኢየሱስ ስም እናንተ ስሙ ይችል በጀነት የሚገኙ ሴቶች ጡታቸው ጉጭ ያለ ነው አለ አሎ። ለካ ሙስሊሞቹ በምድር ላይ መልካም ስራ ሰርተው ጀነት ከገቡ ጡታቸው ያማረ የተዋቡ ሴቶች ልጃገረዶች ጡት ይጠብቃቸዋል እዛ። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ መልካም ስራ ሰርቶ አላህን ታዞ ወደ ገነት ሲገባ የሚሸለመው ሴቶችን ነው።
አንድ ብቻ መሰላችሁ እንዴ? እስከ 30 ሴት ሽልማት አለ። እንማር አም ሶሪ ወደ ኢየሱስ ና፣ የሁሉ ጣጣ የሌለበት ና ወደ ኢየሱስ። ኢየሱስ እውነተኛው የሰላም ዳኛ፣ የሰላሙ መሪ ኢየሱስ ክርስቶስ ይባላል። በምድር የጣልከውን ደግሞ እዛ ጀነት ለመግባት ስገባ ጡት ይጠብቀኛል ብለህ ነው እንደዚህ መልካም ስራ የምትሰራው? አረ እንዴት አይነት ጉድ ነው እናንተ! ስሙኝ፣ ወላሂ አይደለም አንዱ አጭር ሰዎችና ጥቁር ሰዎች ጀነት አይገቡማል። ይሄ የጀነት ታሪክ እኮ ነው የምነግራችሁ እኔ። እናንተ ይህንን ማወቃችን እንደ ክርስቲያን የበለጠ ወደ ክርስቶስ እንድንጣበቅ ያደርገናል። ከስንት ነገር ነው ነፃ ያወጣን ጌታ፣ እኔና እናንተ የምናመልከው። ከዛ ምን መዝሙር አስታወስኩ መሰላችሁ? እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የኢየሱስ ሆንኩኝ እልልልል፣ በልቤ ገብቶ ሰላምን ሰጠኝ አማኑኤል። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እግዚአብሔር የተባረከ ይሁን። ያው ጌታ ኢየሱስ ክርስቶስ በምሳሌ ነው ያስተማረውና የኛ ምሳሌ ደግሞ ይኸው የምናየው በየዕለቱ የምናየው በዓለም ዙሪያም ይሁን በአገራችን ያለው ድራማ ራሱ ለኔና ለእናንተ ለትምህርታችን እንድናገናዝብ በወቅቱ እየሆነ ያለው ነገር ከእግዚአብሔር ቃል ጋር በጣም የሚሄድ ነገር ነው እየሆነ ያለው። በዚህ ግራ የተጋባ ካለ የእግዚአብሔርን ቃል አያውቅም ወይ ደግሞ የክርስቶስ ፍቅር አልገባውም ማለት ነው። ስለዚህ ያንን ነው የምረዳው እኔ ዛሬ። ዋናው መልእክቴ ቤተክርስቲያን ከስርዓት ውጪ የሚል ነው መልእክቴና እንዲህ አይነት መልእክቶች አልተለመዱም። ለምንድን ነው ያልተለመዱት ብትሉኝ እያየን እንዳላየ ወይ ደግሞ አንዱን ተከትሎ የመጥፋት በቃ ይሄ ምን አለበት ወይ ደግሞ በልምምድ ያመጣ ነው የእግዚአብሔር ያልሆነ ነገር ቤተክርስቲያን ውስጥ አለ። ያ ደግሞ ካልወጣ የእግዚአብሔር ክብር አይገለጥም። ቤተክርስቲያን አይደለች። በቃ በዓለም የምትመራ ቤተክርስቲያን ነው የያዝነው። ያ ነገር ሲነገር ደግሞ ቤተክርስቲያን የምንባለው እኔና እናንተ ቅዱሳን ነንና በተለይ ቤተክርስቲያንን የምንመራ ሰዎች እረኞች ሰምተን እግዚአብሔር እኮ እየተናገረ ነው። መቼም ስራ ፈትነት አይመስለኝም። ይሄ ሲናገር እግዚአብሔር ማዳመጥ እና ማስተካከል ወደ እግዚአብሔር ሐሳብ መመለስ ላለው እንግዲህ በሀገራችን ውስጥ እንደ መግቢያ የማደርገው የሀገራችን ክፋት እየጨመረ መጥቷል። የእግዚአብሔርን ቁጣ እየጨመረ መጥቷል። የኢትዮጵያ ሕዝብ ግን ደንዝዟል። በቃ የበሰበሰ ዝናብ አይፈራም። በዛው መንገድ እየሄደ ነው። መለስ ደንገጥ፣ ወደ እግዚአብሔር ዝቅ፣ ወደ አምላኩ መጮ መንበርከክ፣ የንስሐ ጸሎት አሰሙም። የንስሐ ጸሎት እንደዚህ ፍንቅል ያደርጋቸዋል። ቤተክርስቲያን ውስጥ ስትገቡ የንስሐ ጸሎት ለመጸለይ እኔ በጣም ነው ውስጤ ይቃጠላል። ተነስተሽ ጩሂ ይለኛል። ቤተክርስቲያን ስገባ ተወራርጃለሁ። ጌታዬ እውነት ያነበብኩ፣ እውነት የነካኸኝ፣ እውነት ያገኘኸኝ፣ እውነት የነ ያዕቆብ የነ አብርሃም አምላክ የናዝሬቱ ኢየሱስ አንተ እንደሆንክ አምናለሁ። ይሄ ጊዜ ያንተ ነው። ጎባጣውን ታቀናለህ፣ ጸጥ ታረገዋለህ። በሰረገላ ይመጣል፣ በደመና ይጋለጣል። የኔ ጌታ ይመጣል፣ ኢየሱስ ይመጣል፣ ያሳርፈናል። የሲሆኑትን ያውቃል። የጌታን ስም የሚጠራ ይድናል። ኢየሱስ ያድናል። ዛሬ እንዳልኳችሁ ከስርዓት ውጪ ነው የምንኖረው እኔና እናንተ። ምንድነው ከስርዓት ውጪ ካላችሁኝ፣ በቤተ ክርስቲያን በእኔና በእናንተ ዘመን የምናየው ቤተ ክርስቲያን እንግዲህ የራሷ የእግዚአብሔር ቃል እንደሚያዘው ቤተ ክርስቲያን እንዴት መመራት እንዳለባት ተጽፎልናል። መመሪያችን እኮ ነው መጽሐፍ ቅዱስ። አሁን ግን በቤተ ክርስቲያን የምናየው አካሄድ እየሆነ ያለው ነገር ከእግዚአብሔር ቃል እግዚአብሔር አርጉ ከሚለው ውጪ ነው። ለዚህ ነው ፍሬ ያጣን እኮ። ጸሎቱ ከእግዚአብሔር ሐሳብ ውጪ ነው። አምልኮ ከእግዚአብሔር ሐሳብ ውጪ ነው። ስብከቱ ከእግዚአብሔር ሐሳብ ውጪ ነው። ምንም ያላማከለ እኮ ትንቢቱ ከእግዚአብሔር ሐሳብ ውጪ ነው። በቤተ ክርስቲያን የምናየውና እኛም እያደረግን ያለነው
የተለመደው አካሄድ በአብዛኛው 90% ማለት ይቻላል የእግዚአብሔር ፈቃድ የተጻፈልን እግዚአብሔር እንደሚፈልገን አይደለም። ከዛስ አልተጻፈልንም። የክርስትና ሕይወታችን የሚመራው በእግዚአብሔር ቃልና በመንፈስ ቅዱስ እንጂ በሰውኛ ስርዓት አይደለም። አሁን ምን ሞላችሁ ቤተክርስቲያንን? የሰውኛ ስርዓት ፓስተሩ እንደሚፈልገው ኖ። ሰው ቤተክርስቲያን ቁጭ ብሎ ከሰለቸው ካንቀላፋ የመንፈስ ቅዱስ ምሪት የለበትም። ይሰለቻል እንዴ? ከእግዚአብሔር ጋር ስትሆኑ እኮ እናንተ ሰዓቱን እኮ እንዴት እንደሚሄድ ራሱ አታውቁትም እኮ። አልተለማመዳችሁም፣ ይሄን ነገር አልተለማመዳችሁም። ግን ቤተክርስቲያን ዝንፍ አትልም። የሆነ አጭር ጸሎት ይደረጋል። ከዛ በኋላ ዝማሬ ይጀመራል፣ አምልኮ ይባላል። ከዛ በኋላ እንደምታውቁት ዘለዘለል እንላለን። በመንፈስ ቅዱስ እንደማይነካ ትውልድ የምታውቁት የሚዘመረው ዝማሬ ቀዝቀዝ ያለ ከሆነ ሰው አይወድም። ለዛሬ እንድናይ የምፈልገው ምን እንድናይ ይፈልጋለሁ? አምልኳችንን እንድናይ ይፈልጋለሁ። አሎ መጀመሪያ አምልኳችንን እንድናይ ይፈልጋለሁ። የእግዚአብሔር የአምልኮ ስርዓት ሁሉ ነገር ሰውኛ አይሸትም። ሙሉውን አዘላለላችን፣ ዜማው፣ ሁሉ ነገሩ የእግዚአብሔር ከዓለም መለየት አለበት። ዳንስ ቤተክርስቲያን ውስጥ መድረክ ላይ የተደነሰ ይሄ ስሜትን የሚያነቃቃ ነገር፣ መንፈስን ሳይሆን ስሜትን የሚያነቃቃ ነገር ትዕቢት የሚያመጣትን መዝሙር አይደለም። አንተ አለኝና ምን ሆናለሁ ዘራፍ ያዝልኝ በለው ና ቁጭ ብለህ ያ ዝማሬና አምልኮ እየተንቆረቆረ አምላክህን እንድትናፍቅ ጌታህን ትልቅነቱን እንድታይ ክብሩን እንድታይ አብሮነቱን እንድታይ የሚገልጽ ስንት መዝሙር አለ። የቀደሙት የሚዘምሩት አሁን ሌጀንድ የሆኑት እነ ወርቅነህ አላሮ የሚዘምሩት መዝሙር ጌታ ይባርካቸው። ተስፋዬ ጋቢሶ፣ ታምራት ኃይሌ እነ አገኘው ማይ ጉድነስ ቋልቋቸው ማይ ጉድነስ ዘለን አይደለም። የአምልኮው መልእክት አለው። ራሱ መልእክት ከጌታ ጋር የሚያስተሻሽ ምን እልሃለሁ? እኔ ምንም ልልህ አልችልም። ወንድም አለ ሂድ ውስጥ አምልኮ ጋር የዘንድሮ አምልኮ ትዘላለህ። ስለዚህ አምልኳችን ከእግዚአብሔር ስርዓት ውጪ ነው መጀመሪያ። ከዛ በኋላ ደግሞ ማየት የምፈልገው ምንድነው? ጾምና ጸሎታችን ስርዓታችንን እግዚአብሔር ይቀበለዋል ወይ የሚለው እናያለን። ጾም ወደ አፍ ከሚገባው ምግብ ከመቆጠብ ይልቅ ከአፋችን የሚወጣውን እንደሚያረክሰን ይነግረናል ጌታ። አሁን በሙሉ ወንጌል ጾም ጸሎት አውጇል አይደል? ለጾምና ጸሎት ግን መጀመሪያ ቅድመ መስፈርት አለው። ምን ብትሉኝ ልብ ማጽዳት የሚባል ነገር አለ። መጀመሪያ ወደ እግዚአብሔር ቤት ሄደ መባ ከማቅረብ በፊት እዚህ ጋር ያለውን ወንድምህን ተታረቀው፣ አለበለዚያ ወደ ወህኒ ይወስዳል ይላል የጌታ ቃል ማቴዎስ ወንጌል ላይ። እናንተ በጾምና በጸሎት ያላችሁ የእግዚአብሔርን መስፈርት ከጾም ከጸሎት በፊት በጾም በጸሎት ወቅት ልባችሁ ንጹህ ካልሆነ እዚህ ጋር በፍቅር ማታይ ከሆነ ቤተክርስቲያን ውስጥ ትርምስ ካለ አረ ዋናው ደግሞ ይጎዳል። ትርምስ አለ ቤተክርስቲያን ውስጥ ክርክር አለ። እሷ ካልተወገደች እዚህ ጋር የፈለገ ጸሎት ጾም ብታውጅ አይሆንም። ከእግዚአብሔር ስርዓት ውጪ ነው። ደግሞ በጣም ከእግዚአብሔር ሐሳብ ውጪ ያለንበት ይሄ ነው አሁን የምናገረው ሉቃስ 6 ላይ። ነገር ግን ለእናንተ የምትሰሙ እላችኋለሁ ጠላቶቻችሁን ውደዱ። ጌታዬ ጠላቶችሽን ውደጂ እያለሽ ነው ታለ። አንቺ ግን እህትሽን ወንድምሽን አጠገብሽ ያለው ጠልተሻል።
እንኳን ጠላትሽን ልትወጂ ነው የምልሽ። ከዛስ ለሚጠሏችሁ መልካም አድርጉ። ከዛስ የሚረግሟችሁ መርቁ፣ ለሚሰድቧችሁም ጸልዩ። ይሄ ቻሌንጅ ነው። የክርስቶስ ኢየሱስ የሆኑቱ በጸጋው በአቅምሽ አይደለም። ወንድም አለ አገልጋይ ነው አይደለም። ስንቱን ከቤተ ክርስቲያን አባረርክ። እንደዚህ ጠምደህ እያያዝክ እንደዚህ በዓይነ ቁራኛ የሆነ እንትን ቤተ ክርስቲያን እኮ እግዚአብሔር ቤተ ክርስቲያን እንድትሆን ብልት ነንና አብረን እንድንሰራ አካል ይልካል፣ ብልት ይልካል። አንካሳ ከሆንክ ለአንተ እግር ይልክልሃል፣ ሌላ ይመጣል። ጸጋ አስታጥቆ ያመጣል እኮ ጌታ። እዚህ ፍቅር ማጣት አሁን ከእግዚአብሔር ከተጻፈልን ውጪ ነው። እንኳን ጠላት ልንወድ የራሳችን ወንድም እርስ በርስ መዋደድ አቅቶናል። ይኸው ቤተክርስቲያን ተከፋፍላ፣ ይኸው ትዳር ተበትኖ፣ ይኸው ቤተሰብ ተበትኖ፣ ይኸው አገር ተበትኖ እየተበላላ ምንድነው? ፍቅር ማጣት ከተጻፈልን ስርዓት ውጪ። ሌላው ደግሞ የገንዘብ ጉዳይ ነው። ገንዘብ የቤተ ክርስቲያን የደም ስር ነው። ገንዘብ ካለ ገንዘብ እኮ አሁን አገልግሎት የለም። ገንዘብ ያላቸው ሰዎች እኮ እኔና እናንተ ባለን ጸጋና ስልጣን ከእግዚአብሔር ባገኘነው ቀንተው ገንዘብ ይቅርብኝ ብለው ወርውረው ወደ ቤተ ክርስቲያን መምጣት የሚገባቸው ጊዜ ቢኖር አሁን ነው። ለምን አሁን ፌስ እያደረግነው ያለ ነው ችግር። ገንዘብ አይፈታው፣ ዘር አይፈታው፣ ስልጣን አይፈታው፣ የዓለምኛ እውቀት አይፈታው፣ ዶክተር አልፈታው። ጌታዬ ግን ይፈውሳል። እኔና እናንተ እጅ ውስጥ ትልቅ ስልጣን አለ፣ ኃይል አለ። የእግዚአብሔር ኃይል ይበልጣል። ይህንን ነው ቤተክርስቲያን በገንዘብ የሸጠችው። አሁን ካለ ገንዘብ ማን ይንቀሳቀሳል? በየሳምንቱ አምጡ። የእግዚአብሔር ቃል ገንዘብ የዚህ ዓለም ገዢ ነው፣ ጌታ ነው። ለኛ ግን ጌታችን ኢየሱስ ክርስቶስ ነው። ማቴዎስ 6:24 ሁላችሁ የምታውቁት ቃል። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል። ለእግዚአብሔርና ለገንዘብ መገዛት አይቻልም። ሃሎ አይቻልም። ሁለት ወደ አይሆንም ወንድም አለ። ዛሬ እግዚአብሔር ምስክሬ ነው። ምንግራችሁን እመኑኝ። አማኞች ማከማቸት ላይ ናቸው፣ ንግድ ላይ ናቸው፣ ነጋዴዎች ናቸው። ከፓስተሩ ጀምሮ አሜሪካ ነገር በተለይ ነጋዴዎች ናቸው። ለዚህ ነው የእግዚአብሔር ስራ ተቆልሎ ለኔና ለናንተ የተመደበው። በየትኛውም ሀገር ብንሆን እኛ ብርሃን ልንሆን ጨው ልንሆን ነው የተጠራ ነው። ግን ያ ያስቀመጠን የዓለም ብርሃን የምድር ጨው ናችሁ ያለን ነገር ወርደን እኮ ነው የምላችሁ። የዓለም ተገዢ ሆነናል። የገንዘብ ተገዢ ሆነናል። የቁሳቁስ ተገዢ ሆነናል። ጥለን የምንሄደውን እያከማቸን ያለ ነው። የእግዚአብሔር ስራ አልተሰራም። ሁለት ወደ ደግሞ አይሆንም። እዚህ ጋር ገንዘብ አጠራቅማለህ አይደል? መብትህ ነው። እዚህ ጋር ግን ብድግ ብለህ እጅ ጭኜ ጸልያለሁ ብትል ፈውስ ካንተ አይመጣም። ወንድም አለ ሁለት ስልጣናት ይዝማ የእግዚአብሔርን አስረክብ። በቃ አለቀ። ሌላው የመባና የአስራት ጉዳይ አለው። እችም በደንብ ስሙልኝ። ሊያስጠይቀኝም ይችላል። እንግዲህ ምንም ማድረግ አይቻልም። ስሙኝ። በእግዚአብሔር ቃል መሰረት 10% የሚባለው ለቤተ ክርስቲያን የሚሰጥ ገንዘብ በአዲስ ኪዳን የለም። አረ በአዲስ ኪዳን የለም። 10% ምናምን የለም። ስርዓት ነው የብሉ ኪዳን። አስራት በኩራት ይሄን ያህል ብሎ የመደበልን የለም። ለሌላ ነገር ሲሆን አዲስ ኪዳን ነው ይሄኛው፣ ያኛው ተሽሯል፣ ብሉ ኪዳን በአዲስ ኪዳን ይላሉ። የማይሽሯት ነገር ነች። ከብሉ ኪዳን ዘላ የመጣች ነገር ምንም ማይተዋት ሁሉም የሙጥኝ ብለው ያዟት። ይቺ 10% የቤተ ክርስቲያን እንማል። ኧረ ተበልቷል፣ ተነቅቷል። ምንም ስሙኝ። ይልቁንም መስጠት እንዳለብን በፈቃደኝነት የምናደርገው ስርዓት ነው። ተጽፎልናል። መቼ የት ጋር ብትሉኝ 2 ቆሮንቶስ 9:7 ላይ እግዚአብሔር በደስታ የሚሰጠውን ይወዳል እና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን አይደለም በግድ አይደለም ይላል። ቃሉ እኮ ነፃ ያወጣችኋል። እናንተ ምን አስጨነቃችሁ? ላጥላጥ ታረጉና ይኸው ወንድም አለ ወዲያው ልክ አባል ስትሆን አንተ 10% እዚህ ጋር
አስገቡ። የሆነ የግዴታ መንፈስ አለው። የሆነ የተደገነባችሁ ነገር ያለ ይመስል ያ ደግሞ የእግዚአብሔር ቤት በግዴታ አይደለም። ይኸው ሚስት መስጠት አለብን። አዎ ለምን 10% ብቻ ለምን 20 ቢሆን እሰጣለሁ። ብሰጥስ እንደፈለገኝ ብሰጥ ግን ተመድቦልን እየተወተወትን በየሳምንቱ አይደለም። እግዚአብሔር ምስክሬ ነው። እኔ ነጮች ቤተክርስቲያን አይደል ማገለግለው። እንደዚህ አይነት ስብሰባ የለም። 10% አምጣ ምናምን የለም። ትሰጣለህ፣ ለራስህ ስትል ትሰጣለህ። በዚህ ላይ ደግሞ እናንተ ከኪሳችሁ እንደምንም ብላችሁ ለእግዚአብሔር ቤት ስራ የሰጣችሁት ነገር እዚህ ጋር ፓስተሩን ጉልልኝ ሲላችሁ ስታዩ አትበሳጩ። በተለይ አገር ቤት እናንተ ድሃው ከድሃው ኪስ እንደምንም የውሸት ትንቢት፣ የውሸት ጸሎት፣ የውሸት የድሃው ችግር ሳይፈታ እናንተ ትንቀባረራላችሁ። መጡ። ታዲያ ያበሳጫቸው ለድሃው ያቺ ያለ የሌለው የመድኃኒት መግዣ ለአንተ ተሰጥቶ አንተ ግን መኪና ይዘህ ትንቀባረራለህ። ይሄ መባና ስርዓት ውጪ ነው የምንኖረው ማለት ነው። ከዛስ መስጠት አይደለም ለእግዚአብሔር ቤት ለማንም ቢሆን ደግነትና ቸርነት የእግዚአብሔር ዋና መገለጫ ባህሪ ነው። አማኝ ሆኖ መስጠት የማይወድ የእግዚአብሔር አይደለም። መስጠት አለብን። ደግሞ አንድ ነገር ልንገራችሁ። ለእግዚአብሔር ቤት መስጠት ማለት ይችን ነገር አዳምጡ። ቀጥታ ለቤተ ክርስቲያን ብቻ አይደለም። ሃሎ ስሙኝ። ቤተ ክርስቲያናችሁ ጠግበዋል አይደል? ቂም ብለዋል። ያቺን የምትሰጧትን ለቤተ ክርስቲያን ያላችሁ ለድሃ መመገብ ትችላላችሁ። ሌሎች ደግሞ አገልጋዮች አሉ፣ በትክክል ለእግዚአብሔር ስራ የሚያውሉ በትክክል የተቸገሩ። እግዚአብሔር እኮ ይልክሻል። አንቺ መባሽን እዛው ለጠገበው ቤተ ክርስቲያን ስጪ የሚል ሕግ የለም። ያንን ምትሰጪውን ወስደሽ ለትክክለኛ አገልግሎት ላይ አስቀምጪ። ዋናው ለእግዚአብሔር አገልግሎት መዋሉ ነው። ዛሬ የእግዚአብሔር አገልግሎት ትክክለኛ አገልጋዮች ባዶ እጃቸውን ነው፣ መንቀሳቀስ አጥተዋል። ጌታ እየተናገረ ያለው ስጪ ለእግዚአብሔር አገልግሎት። ለነጋዴው ፓስተርሽ ከምትሰጪ ስጪ ለእግዚአብሔር አገልግሎት። በኢሳይያስ 58 ላይ ለእኔና ለእናንተ የተዘጋጀ መልስ አለ። ምን ብትሉኝ በኃይል ጩህ፣ አትቆጥብ፣ ድምፅን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር አለው። በኃጢአት በመተላለፍ የእግዚአብሔር ባልሆነ መንገድ እየሄድን ነው። አትቆጥብ፣ ጩህ፣ ንገር። ማን አለ? እግዚአብሔር። ማንን? እኔና እናንተን፣ በተለይ ኢትዮጵያን። ከዛስ ነገር ግን ዕለት ዕለት ይሹኛል። እቺ ናት የገደለችን። ጌታ ግን አውቆታል። ዕለት ዕለት ይሹኛል፣ መንገድን የሚያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛ ፍርድ ይለምኑኛል። ይሄ ነው ገደልን። ጌታ ሆይ እንላለን እኮ፣ ድረስ እንላለን እኮ። ከዛስ ወደ እግዚአብሔር መቅረብ ይወዳሉ። ግን የተያዙበት እዚህ ጋር አለ። ደባል ያደረግነው ነገር አለ፣ ገንዘብ አለ፣ ጥላቻ አለ፣ ቂም አለ፣ ዘረኝነት አለ። ስለምን ጾምን ትላላችሁ? አንተም አልተመለከትንም ትላላችሁ። ሰውነታችን ስለምን አዋረድን? አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥንና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። ከእግዚአብሔር ጋር የተገናኘ ጾምና ጸሎት የለንም እኔና እናንተ። ከዛስ ጌታ ምን አለ? ቁጥር 5 ስሙኝ። እኔ የመረጥኩት ጾም ይህ ነውን? ሰው ነፍሱን የሚያዋርደው እንደዚህ ባለቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታቸው ያነጥፍ ዘንድ ነውን? ለታይታ ነውን? የሚታየው ነውን? መከናነብ ነውን? ይሄ ነው የሚለው እግዚአብሔር። በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ለካ ጾምም በእግዚአብሔር ቀን የተወደደ መሆን አለበት። እስኬጁሉ ከእግዚአብሔር ሐሳብ ጋር ጊዜውና አካሄዱ አንድ ካልሆነ ኪሳራ ነው ወገኖች፣ ኪሳራ ነው። ስሙኝ፣ 6 መልስ አለው። እግዚአብሔር የመረጠው ጾም ምንድን ነው? ቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን? ምን? የበደልን ሥርዓት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበር ሁሉ ትሰብሩ ዘንድ አይደለምን? ሌላስ? ቁጥር 7 እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታስገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከሥጋ ዘመድን እንዳትሸሽግ አይደለምን? በዚህ መሰረት እየጾምን ነው፣ ውጤት ይመጣል።
ኢየሱስ ያድናል። ሳይልም እባካችሁ መልእክቴን ሼርና ሰብስክራይብ አድርጉ። አሁንም አገልግሎቴ መደገፍ የምትፈልጉ አሁን የበጋ ሲዝን እየወጣ ነው። ወንጌል የሚሰራበት ዘመን ነው። በተለያየ ስቴት እየሄድን እንቀሰቅሳለን፣ እንጮሃለን፣ ኢየሱስ ያድናል እንላለን። እየተዘጋጀው ነው። ወደ ኢትዮጵያም ደግሞ አስቤያለሁ። ታውቃላችሁ፣ ጌታ ይፈጽመዋል። አብረን ወንጌል እንሰብካለን። ኢየሱስ ያድናል። የተጠራ ነው ይህንኑ ነውና ጌታ ይረዳኛል። አሁንም እውነት ይነገራል። ጌታ ኢየሱስ ክርስቶስ ደግሞ ይመጣል። እህቶቼ ወንድሞቼ በርቱ፣ በርቱ። ወደ እግዚአብሔር እንጩህ። ኢየሱስ ጌታ ነው። ተባረኩልኝ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማት